በዚህ ቪዲዮ የሰዎችን ድብቅ ማንነት እንዲሁም አጠቃላይ ባህሪ ልክ እንደተገለጠ መጽሐፍ እንዴት ማንበብ እንደምትችሉና ያንንም ለማድረግ በትክክል የምትጠቀሙባቸውን 5 ቀላል ግን መሰረታዊ ጥበቦችን እነግራችኋለሁ። ወደ መጀመሪያው ጥበብ ከማለፋችን በፊት ግን አንድ ነገር ላስታውሳችሁ። አብዛኛው ሰው ለዓለም የሚያሳየው ማንነት በጥንቃቄ የተዘጋጀና የታረመ የመጽሐፍ ሽፋን ነው። ሰዎች በሚያምር ንግግር፣ በውድ ልብስና በውሸት ፈገግታ ራሳቸውን ሊያስተዋውቋችሁ ይችላሉ። ነገር ግን እንደ ሰነፍ ወይም ሞኝ አንባቢ መጽሐፉን በሽፋኑ ብቻ መዝናችሁ የምትዘጉት ከሆነ ሁልጊዜም በተሳሳተ ትረካ ውስጥ ትኖራላችሁ። ሰዎችን እንደ መጽሐፍ ማንበብ ስላችሁ ግለሰቦች በአንደበታቸው ከሚናገሩት በላይ በአካላቸው የሚገልጡትን፣ በባህሪያቸው የሚረጩትንና በውሳኔዎቻቸው የሚመሰክሩትን እውነተኛ ማንነት በንቃት ማየትና በትክክልም የተረጋገጠ ስብዕናቸውን ማወቅ ማለቴ ነው። በተለይ አሁን ባለንበት ዘመን ሁሉም ሰው የራሱ ፒያር በሆነበትና እውነተኛ ማንነት በጠፋበት ዘመን ሰዎችን ማንበብ መቻል ታላቅ ጥበብ ነው፣ ኃይል ነው፣ ከጥቃት መከላከያ ጋሻችሁም ነው። አንድን ሰው እንደ መጽሐፍ ስታነቡት የትኛው ገጽ ላይ ውሸት እንዳለ፣ የትኛው ምዕራፍ ላይ ክህደት እንደሚፈጸም እና የትኛው ገጽ ላይ እውነተኛ ፍቅር እንዳለ አስቀድማችሁ ትገነዘባላችሁ። ይህ ጥበብ ሰዎችን የመጠራጠር ሳይሆን ሰዎችን የመረዳትና ራስን በአግባቡ የመጠበቅ ስልት ነው። በዚህ ቪዲዮ የሰዎችን ድብቅ ኢንዴክስ እንዴት እንደምትመረምሩና ከቃላት ብሎም ከድርጊታቸው በስተጀርባ ያለውን እውነተኛ ማንነት እንዴት ፍርጥ አድርጋችሁ እንደምታነቡ መሰረታዊ ስልቶችን እናያለን። አንደኛ፣ መሰረታዊ ባህሪ ማጥናት። የመጽሐፉ መቅድም። አንድን መጽሐፍ ገልጣችሁ ማንበብ ከመጀመራችሁ በፊት መቅድሙን እንደምታዩት ሁሉ ሰዎችንም ለማንበብ መጀመሪያ መሰረታዊ ባህሪያቸውን ወይም ቤዝላይን ጠንቅቃችሁ ማወቅ አለባችሁ። እያንዳንዱ ሰው በተፈጥሮ የሚጠቀምበት ግፊትና ውጥረት በሌለበት ወቅት የሚያሳየው የራሱ የሆነ የንግግር ቃና፣ የእጅ እንቅስቃሴ፣ የዓይን አመለካከትና የአተነፋፈስ ስልት አለው። አንድ ሰው በተረጋጋ መንፈስ ውስጥ ሆኖ እንዴት እንደሚያወራ፣ እጆቹን እንዴት እንደሚጠቀምና ቃላትን እንዴት እንደሚመርጥ አስቀድማችሁ ካላወቃችሁ ያ ሰው ነገ ሲዋሽ፣ ሲደናገጥ ወይም ሲያታልላችሁ የሚታይበትን ስውር ልዩነት በፍጹም መለየት አትችሉም። ስለዚህ እናንተ ብልሆች ከሆናችሁ ሰዎችን በመጀመሪያዎቹ ግንኙነቶቻችሁ ወቅት እንደ ተመራማሪ በጥንቃቄ ተመልከቱ። በምንም አይነት ስሜት ውስጥ ባልሆኑበት ወቅት ዓይናቸው የት ላይ እንደሚያርፍ፣ ድምፃቸው በምን አይነት ሞገድ እንደሚፈስና በአማካይ ምን ያህል ጊዜ ዓይናቸውን እንደሚያርገበግቡ ልብ በሉ። ይህ የነሱ መደበኛ ገጽ ወይም መቅድም ነው። እናም ይህ መደበኛ ባህሪያቸው ሲቀየር፣ ለምሳሌ ድምፃቸው ባልተለመደ ሁኔታ ሲቀጥን ወይም ሲጎረንን፣ እጆቻቸውን ከጠረጴዛው ስር መደበቅ ሲጀምሩ ወይም ንግግራቸው በድንገት ሲቆራረጥ፣ ያኔ መጽሐፉ ላይ የታሪክ ለውጥ ወይም ፕሎት ትዊስት መኖሩንና የሆነ የተደበቀ እውነት እንዳለ ትረዳላችሁ። መሰረታዊ ባህሪን ሳታውቁ ሰዎችን ለመገመት መሞከር መጽሐፉን ሳይከፍቱ ስለ ታሪኩ ፍጻሜ ለመተንበይ እንደመሞከር ከንቱና አደገኛ ነው። ሁለተኛ፣ የቃላትና የተግባር ግጭት። በጣም ውጤታማውና ፈጣኑ ሰዎችን የማንበቢያ ጥበብ በሰውየው አንደበትና አካል መካከል ያለውን ቅራኔ መፈለግ ነው። ሰዎች ባፋቸው ሺህ ቃላትን ሊደረድሩ ራሳቸውን እጅግ ቅንና ታማኝ አድርገው ሊስሉ ይችላሉ። ነገር ግን አካላቸው ከንግግራቸው ጋር የማይገጥም ከሆነ ታሪኩ እየተዛነፈ መሆኑን እወቁ። ለምሳሌ አንድ ሰው ስለ እናንተ ስኬት በጣም ደስ ብሎኛል እያለ በዛው ቅጽበት ግን ትከሻው የወደቀ፣ ግንባሩ የተሸበሸበ ወይም እጆቹን ወደ ኋላ ያጣመረ ወይም ራሱን በአንዳች ስሜት የሚያክ ከሆነ በቃላቱ ቢመርቃችሁም ቢያደንቃችሁም በውስጡ ግን አለመስማማት ወይም ቅናት እየነደደ መሆኑን ከገጹ ይነበባል። አካል በፍጹም ሊዋሽ አይችልም። ምክንያቱም የአካል እንቅስቃሴ የሚመራው በጥልቅ ሕሊና ወይም ሳብኮንሺየስ ማይንድ እንጂ በንቃት በምንቆጣጠረው አመክንዮ አይደለም። እናንተ ብልሆች ከሆናችሁ ለሚወረወሩላችሁ ማራኪ ቃላት ሳይሆን በቅጽበት ለምታዩባቸው አካላዊ ምልክቶች ትልቅ ዋጋ ትሰጣላችሁ። እውነተኛው ታሪክ ያለው በንግግር ውስጥ ሳይሆን በንግግሩና በአካላዊ መግለጫው መካከል ባለው ክፍተት ውስጥ ነው። ይህንን ክፍተት ማንበብ ስትጀምሩ
ማንም በቃላት ድር ሊያጠምዳችሁ ወይም በድራማዊ ስሜት ሊያታልላችሁ አይችልም። ሶስተኛ፣ ስልታዊ ጥያቄዎች። አንዳንድ ሰዎች ሽፋናቸው ወይም ውጫዊ ገጽታቸው እጅግ ጠንካራ ከመሆኑ የተነሳ ዝም ብላችሁ በመመልከት ብቻ ውስጣቸውን ማንበብ ሊከብዳችሁ ይችላል። በዚህ ጊዜ መጽሐፉ በራሱ እንዲገለጥላችሁ ስልታዊ ጥያቄዎችን እንደ ቁልፍ መጠቀም ይኖርባችኋል። ነገር ግን ተጠንቀቁ። ስልታዊ ጥያቄ ማለት አደረክ ወይስ አላደረክም ብሎ መጠየቅ አይደለም። ይልቁንም የግለሰቡን ስሜትና እውነተኛ አቋም የሚቀሰቅሱ ስውር ጥያቄዎችን መወርወር ማለት ነው። ለምሳሌ የአንድን ሰው ታማኝነት ለመፈተሽ ከፈለጋችሁ ስለሱ ታማኝነት በቀጥታ ከመጠየቅ ይልቅ ስለ አንድ ሌላ ሰው የክህደት ታሪክ አንሱና አስተያየቱን ጠይቁት። በዛ ቅጽበት ግለሰቡ የሚሰጠው ምላሽ ብቻ ሳይሆን ጥያቄውን ሲሰማ የፊቱ ገጽታ የሚለዋወጥበት ፍጥነት፣ ድምፁ የሚንቀጠቀጥበት ሁኔታና አይኑ የሚሸሽበት አቅጣጫ ስለሱ ማንነት የሚነግራችሁ ብዙ ሚስጥር አለ። ጥያቄው ሲነሳ በድንገት ድምፁ ከተቀየረ ወይም ባልተለመደ ሁኔታ ጥያቄውን በመመለስ ፋንታ ወደ እናንተ ጥያቄ የሚመልስ ከሆነ ወይም ዲፌንሲቭነስ የሚታይበት ከሆነ ያ ገጽ የሆነ የተደበቀ ቁስል ወይም ሚስጥር እንዳለው የሚያሳይ ትልቅ ምልክት ነው። እናንተ ጥያቄን እንደ መክፈቻ ቁልፍ ተጠቀሙበት። ነገር ግን ጥያቄ ስትጠይቁ ተራ አዳማጭ ብቻ አትሁኑ። ይልቁንም የግለሰቡን የነርቭ ስርዓትና የህሊና ምላሽ የምትመረምሩ የነፍስ መሐንዲሶች ሁኑ። በዚህ ጥበብ ስትመላለሱ ሰዎች ሳይገፋፉ የራሳቸውን ታሪክ በፊታችሁ እንዲተነትኑ ታደርጓቸዋላችሁ። አራተኛ፣ የአካባቢ ተጽዕኖና የማህበራዊ መስተጋብር። አንድን መጽሐፍ ስታነቡ የታሪኩ ዳራ ወይም ሴቲንግ ለታሪኩ ትርጉም እንደሚሰጠው ሁሉ አንድን ሰው እንደ መጽሐፍ ለማንበብ ደግሞ ግለሰቡ ከአካባቢውና ከሌሎች ሰዎች ጋር ያለውን ግንኙነት ማስተዋል ይኖርባቸዋል። ብዙ ሰዎች ለእናንተ ያላቸውን አክብሮትና ደግነት በንቃት ሊቆጣጠሩት ይችላሉ። ነገር ግን ለእነሱ ጥቅም እንደሌላቸው ለሚያስቧቸውና ለሚገምቷቸው ሰዎች ያላቸው አያያዝ እውነተኛ ማንነታቸውን የሚገልጥ ትልቁ ገጽ ነው። ለምሳሌ አንድ ሰው ለእናንተ እጅግ ትሁት ሆኖ ሳለ ከእሱ በታች ላሉ ለማንኛውም አይነት ሰዎች ያለው ንቀት ወይም ጥላቻ በውስጡ ያለውን ትክክለኛ የትዕቢትና የጭካኔ ምዕራፍ ግልጥ አድርጎ ያሳያችኋል። በተጨማሪም በአካባቢያችሁ ድንገተኛ ግርግር ወይም ግፊት ወይም ስትረስ ሲፈጠር የግለሰቡን ምላሽ ተከታተሉ። ሁሉም ሰው ሰላም በሆነበት ወቅት ሰው ሁሉ ቅዱስ ሊመስል ይችላል። ነገር ግን ድንገተኛ ችግር ሲፈጠር አእምሮ በንቃት ያስቀመጠውን ጭብል ጥሎ ወደ ተፈጥሯዊ የመከላከል ወይም ሰርቫይቫል ሞድ ስሜት ይገባል። በዚያ የጭንቀት ሰዓት ግለሰቡ ሌላውን ጥሎ የሚሸሽ ከሆነ፣ ሌላውን የሚወቅስ ከሆነ ወይም ደግሞ በረጋ መንፈስ መፍትሄ የሚፈልግ ከሆነ ያ ሰው ለእናንተም በችግር ጊዜ ምን ሊሆን እንደሚችል የሚጠቁም የማይታበል ትንቢት ነው። እናንተ ብልሆች ከሆናችሁ ሰዎችን በሰላም ጊዜ ብቻ አትመዝኑ። ይልቁንም በግርግርና ማህበራዊ ልዩነቶች ባሉበት መድረክ ላይ እውነተኛ ቀለማቸውን አንብቡ። አምስተኛ፣ የገጾች ጥምረትና የመጨረሻው ድምዳሜ። አንድን መጽሐፍ በአንድ ገጽ ብቻ ፈርጃችሁ እንደማትዘጉት ሁሉ አንድንም ሰው በአንድ ምልክት ብቻ ፈርጃችሁ አትደምድሙ። ሰዎችን እንደ መጽሐፍ የማንበብ ትልቁ ሚስጥር ምልክቶችን በጥምረት መመልከት ነው። አንድ ሰው አይኑን ስለሸሸ ብቻ ዋሽቷል ማለት አይደለም። ምናልባትም አይን አፋር ሊሆን ይችላል። ነገር ግን አይኑን ሲሸሽ፣ ድምፁ ሲቀያየር፣ እጆቹን ሲያፍተለትል፣ ግንባሩ ሲሸበሸብ ካያችሁ ግን እነዚህ ምልክቶች በአንድ ላይ ተደምረው እውነት እዚህ የለም የሚል ትልቅ የእውነት ምዕራፍ ያነቡላችኋል። ጥበብ ማለት ጥቃቅን ነጥቦችን አቀናጅቶ ትልቅ ምስል መፍጠር ነው። ሁልጊዜም ለምን ብላችሁ ጠይቁ። የአንድን ሰው ባህሪ ከአካባቢ ሁኔታና ካለፈ ታሪኩ ጋር አዛምዳችሁ ስታነቡ ግለሰቡ ለምን ያንን ጭምብል እንደለበሰ ይገለጥላችኋል። ነገር ግን ተጠንቀቁ። ሰዎችን ስታነቡ የራሳችሁን ፍላጎትና ጥላቻ አትቀላቅሉበት። ብዙ ጊዜ የምናነበው በሰውየው መጽሐፍ ላይ ያለውን ሳይሆን እኛ ማየት የምንፈልገውን ታሪክ ሊሆን ይችላል። እውነተኛ አንባቢ ለመሆን መጀመሪያ የራሳችሁን ስሜት ገታ አድርጋችሁ ግለሰቡን እንደ መስታወት ፍርጥ አድርጎ የሚያሳይ ንጹሕ አእምሮ ሊኖራችሁ ይገባል። ማጠቃለያ፣ ሰዎችን እንደ መጽሐፍ ማንበብ መለማመድ ማለት በምድር ላይ ካሉ የኃይል መሳሪያዎች ሁሉ የላቀውን መታጠቅ ማለት ነው። ይህ ጥበብ ካላችሁ በማንም አትታለሉም።
በቃላት ማር በሚቀቡ ተንኮለኞች አትበዘበዙም። እንዲሁም እውነተኛ ወዳጆቻችሁን ከሐሰተኞች በቀላሉ ትለያላችሁ። ከዛሬ ጀምሮ ከሰዎች ጋር ባላችሁ ግንኙነት በሽፋናቸው ወይም በንግግራቸው ብቻ አትታለሉ። ይልቁንም ወደ ውስጠኛው ገጽ ዘልቃችሁ ግቡ። የአካል ቋንቋቸውን አጥኑ። የቃላትና የተግባር መስተጋብራቸውን መርምሩ። በግርግር መሃል ያላቸውን ጽናት ተመልከቱ። ያኔ ሰዎችን በደንብ ታውቋቸዋላችሁ። ሰዎችን ማወቅ ደግሞ ራሳችሁን ለመጠበቅና የተሳካ ሕይወት ለመምራት የመጀመሪያው እርምጃ ነው። በዝምታ አንብቡ፣ በብልሃት ተረዱ፣ በጥበብም ተመላለሱ። ለዛሬ እዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ባላችሁበት ሰላማችሁ ይብዛ።